መጫወቻ ሜዳ እናም ጨዋታ ያዘጋጀሁት እኔ ነኝ። ባዘጋጀሁት ሜዳ እና ባዘጋጀሁት ጨዋታ እራሴ ተሸናፊ ሆኛለሁ። ግን የያዝኩትን ይዤ መቆም አለብኝ ብላለች ሮዛ። ግን የያዘችው ነገር ያለ አይመስልም። ምክንያቱም የቤቷ የእናቷ ቤት ካርታ አሁንም ድረስ ናኦል ጌታቸው ይላል። ይህ ማለት የሔዋን ወንድሟ ነው ማለት ነው። እናም የሔዋን ወንድም አሁን ላይ በህይወት የለም እና እናቷ የምትኖርበት ቤት የሔዋን ቤት ነው ማለት ነው። ሌላ ደግሞ እናትየው አጥፍተውት የነበረው አጥፍቼዋለሁ ብሏቸው የነበረው ከባንቴሮ ጋር የነበራት የጋብቻ ሰርተፊኬት እንግዲህ እንዳልጠፋ ለዴብም በብር ተጠቅሞ ጎረቤታቸው እንደሰጠው ተመልክተናል ማለት ነው። ምክንያቱም እናትየው ሴትነታቸው ተጠቅመው ለጎረቤታቸው ለልጃቸው የጋብቻ ሰርተፊኬት አስጠፍተው ነበረ። ለዴብ ግን ብር ተጠቅሞ መልሶ ሰጥቶታል ማለት ነው። እንግዲህ አሁን ላይ ሮዛ መሄጃ የምትሆነው ነገር አታለች። እናም ለዴብ ለኔና ለልጄ መሆን አያቅተኝም፣ እናቴ ቤት መግባት አለብኝ፣ እናቴ ቤት እሄዳለሁ፣ መጀመሪያ ትወደኛለህ ወይስ ጠልተኸኛል ብላ ስትለው እንዴት ነው የምታስቢው? ይሄን ያክል ነገር ይሄ ሁሉ ነገር አድርገሽኝ እንዴት ልወድሽ እችላለሁ? እንዴት ነው የምታስቢው? አንቺ ግን ጤነኛ ነሽ ወይ ብሎ ሲላት እንግዲህ እሷም በቃ ፍታኝ ብለዋለች ማለት ነው። አልፈታሽም ብሎ ሲላት እንግዲህ ሕግ ባለበት ሀገር በ21ኛ ክፍለ ዘመን ነው ያለነው። ስንዋደድ አብረን እንኖራለን፣ ካልተዋደድን ግን እንለያያለን እና ከኔ ጋር ኑሪ ብለ ልታስገድደኝ አትችልም ብላው ነበረ። እሱም እንግዲህ ያለውን መረጃ አሰባስቦ መጥቶ ነበረና እንግዲህ ክሰሽኝ፣ ሂጂ ክሰሽኝ፣ ከኔ አንዳች ሳንቲም የምታገኘው ነገር የለም ብሏታል። እሷም እንፋታ ያለችው እንግዲህ የእናቴ ቤት የኔ ነው፣ እናም ደግሞ ከዴቭ የሚስትነቴን አሁን ባለትዳር ስለሆንኩ የእሱ ሚስት ስለሆንኩኝ ከእሱ ድርሻ ይዤ እወጣለሁ ብላ አስባ ነበረ። ግን እሱ አስቀድሞ ከዚህ በፊት ባለትዳር እንደነበረች እና ትዳር ላይ ትዳር የመሰረተች ሴት መሆኗ ሌላም ደግሞ የእናቷ ቤት እገባበታለሁ ወርሰዋለሁ ብላ ያሰበችውን ቤት የሰው መሆኑ ማስረጃ ይዞ መጥቶ እንግዲህ እኔ እስከፈቀድኩልሽ ድረስ ስትፈልጊ እንድትሄጂ ሳትፈልጊ የምትኖሪ፣ እኔ ስፈልግ የምትወጪ ሳልፈልግ ደግሞ የምትኖሪ ሰው መሆን አለብሽ። ምክንያቱም ልጄ ጎዳና ላይ እንዲወለድ አልፈልግም። ልጄ እዚህ ቤት ይወለዳል፣ አንቺን ግን ፈትቼሻለሁ ብሏታል ማለት ነው። እሷም እንግዲህ አሁን ላይ ምንም ማድረግ የምትችል አይመስልም። ምክንያቱም ከባንቴሮ ጋር መሆን አትችልም። ከሶስተኛ ባሏን ጋር መሆን አትችልም። ምክንያቱም እሷ የሚያኖርበት አቅም ያለው ሰው አይደለም። እናም እሷ አስባ የነበረው ከዴቭ ሀብት ተካፍላ ወጥታ ከሶስተኛ ባሏ ጋር ለመኖር አቅዳ ነበረ። ያ ነገር ግን የተሳካላት አይመስልም። በባለፈው ክፍል ሔዋንና ባንቴሮ ሲያወሩ ሔዋን ባንቴሮ ላይ ስልክ ብሎክ አድርጋበት እንግዲህ ባንቴሮ ስልኳ አልሰራ ሲለው እስከ ሰፈር ድረስ መጥቶ አግኝቷትም ለምን እንደዘጋችሁ ሲጠይቃት እንግዲህ ላገኝህ ስላልፈለኩ ላወራህ ስላልፈለኩ ነው፣ እኔ ማልፈልገውን ሰው እንደሱ ነው ማደርገው እና ስልክን ብሎክ አደረግኩ ማለት አልፈልግህም ማለት ነው፣ መተህ ማግኘትም አልነበረብህም ብላ ስትለው እሱ ነገሮች ስላልተመቻቹልኝ እንጂ ሮዛ ጋር መተኛ ሳልፈልግ ቀርቼ አይደለም፣ ግን እስካሁን ድረስ ባለው ነገር አብሬያት አልተኛውም ብሎ ሲላት እሷም ስላልዋሻት እውነቱ ስለነገራት ስማው ነበረና ያን ዴቭ አይቶ ነበረ። እንግዲህ ባንቴሮም ተከታትሎ ይዞት ለምንድን ነው ከኔ ማትርቀው? ስላልገደልኩህ ነው ወይ? እኔ ያልገደልኩህ እኮ ለአንተ ወይም ለሮዛ አዝኜ አይደለም፣ እኔ እጄ በእናንተ ደም እንዲጨማለቅ ስለማልፈልግ ነው። እናም ከኔ ራቅ፣ ከሚስቴና ከቤቴ ርቀሃል፣
አሁን ግን መንካት የሌለብህ የኔ የሆነ ነገር ነክተሃል ብሎታል ማለት ነው። እሱ ምንድን ነው ብሎ ሲል ሔዋንን ነክተሃል፣ ከሷ ራቅ፣ እሷ አጠገብ ላይ አልፈልግም ብሎታል ማለት ነው። ባንቴሮም ከሔዋን ልርቅ አልችልም ብሎ ሊለው ሲል ዝጋ፣ እኔ እገልሃለሁ፣ ደግሜ የኔ የሆኑ ሰዎች አጠገብ ላገኘህ ላይ አልፈልግም ብሎታል ማለት ነው። እንግዲህ ባንቴሮም ይቅርታ፣ ሁሉንም ነገር ተው፣ አታድርግ ብትለኝ ላደርግ እችላለሁ፣ አሁን ግን ሔዋን ግን ልተዋት አልችልም ብሎታል ማለት ነው። እንግዲህ ዴቭን በዚህ ተናዶ ወደ ቤት ሲመለስ ሔዋን ደጅ ላይ ቁጭ ብላ ከሉሊት ጋር እያወራች ነበረ። ሔዋን በጣም በሀሳብ ተጉዛ ሉሊት ውሃ ስታመጣላት ቆየሁብሽ ወይ ብላ ስትላት እንግዲህ በሀሳብ ብዙ ቦታ ሄጄ ተመልሻለሁ ብላ ስትላት ምን አየሽ ብላ ጠይቃታለች ማለት ነው ሉሊት። እኔ ብዙ ቦታ ሄጃለሁ፣ ብዙ ነገር አስቤ፣ ግን ያተረፍኩት ያገኘሁት ነገር ቢኖር ልፋት ነው። በስራዬ ስኬታማ ነኝ፣ በህይወቴም ስኬታማ ነኝ፣ ግን የምወዳቸው የኔ የሆኑ ነገሮች ላገኝ አልቻልኩም ብላ ስትላት እንግዲህ ሉሊትም የራሷን ህይወት አስታውሳ ተክዛ ነበረ። ምን ነው ብላ ስትላት እኔም እንደዛ በትምህርቴ ጎበዝ ነኝ፣ ቤተሰቦቼ ግን ልረዳ ከነሱ ጋር ልሆንም ላስብላቸውም አልቻልኩም ብላ ስትላት አንቺ እኮ ገና ልጅ ነሽ፣ አንድ ስራ ሰርተሽ በትምህርት ስኬታማ ሆነሽ አንድ ስራ ብትሰሪ ቤተሰቦችሽን መቀየር ትችያለሽ ብላ ስትላት ያኔ እኮ ቤተሰቦቼ ላላገኛቸው እችላለሁ፣ ቀስ ብለሽ በዚህ አካሄድሽ ከሄድሽ ቤተሰቦችሽ በህይወት አታገኛቸውም ብላኛለች ብላ እንግዲህ ሮዛ ያለቻትን ነገር ስትላት የቻይኖች አባባል ነግራታለች ማለት ነው። ቀስ ብሎ የተራመደ ረዥም ጉዞ ይጓዛል የሚሉ የቻይኖች አባባል አለ። በአቋራጭ ለመበልጸግ የሞከረ በአቋራጭ ለማግኘት የፈለገ ሰው ግን መጥፊያውም ማለቂያውም ቅርብ ይሆናል። ግን ቀስ ብሎ በትክክለኛው መንገድ የተጓዘ ሰው ሩቅ ይጓዛል፣ እስከ መጨረሻውም ድረስ ይጓዛል ብላ ነግራታለች ማለት ነው። እንግዲህ እንደዛም እያወሩ እያለ ዴቭ ሲመጣ ሁለቱም ብድግ ብለው ሰላም ሊሉ ሲሉ እሱ ግን ሉሊትን ሰላም ብሎ ሔዋንን አየት አድርጓት ገብቷል ማለት ነው። እሷም በጣም ከፍቷት ስታለቅስ ነበረ። በዴቭ ጉዳይ በጣም ሴንሲቲቭ ነኝ፣ እሱ ሲመጣ ነበረ እኮ ከተቀመጥኩበት የተነሳሁት፣ እሱ ባያየኝ እሺ አይቶኝ ግን ጸጥ ብሎ ገባ ብላ ለሉሊት ስትነግራት አው ለሱ ብለሽ እንደተነሳሽ እኮ አይቼሻለሁ፣ ምናልባት የሆነ ነገር አጋጥሞት ይሆናል፣ ምን እንዳጋጠመው እንጠይቅ ብላ ስትላት አይቶኛል ባያየኝ እኮ ብላ እንግዲህ በጣም ተሰምቷታል ማለት ነው። ሉሊትም በሱ ጉዳይ እንግዲህ በጣም ሴንሲቲቭ ነኝ ስትል በሱ ጉዳይ ለምን ብላ ስትላት እንግዲህ የወንድሜ ጓደኛ ነው ነዋ ስትላት ሉሊትም ብቻ ብላ እንግዲህ ሙድ ይዛባታለች ማለት ነው። እንግዲህ ገብቶም ሮዛ ጋር እንግዲህ ሂሳቡን አወራርዷል ማለት ነው። ያለውን ዶክመንት ከዚህ በኋላ እንደማይፈልጋት እንደፈታት፣ ግን ለልጁ ብሎ እሱ ቤት እንዳለች ብትወጣም ጎዳና እንደሚጠብቃት፣ እናቷም ማርጀት መሸምገል የፀጉር ለውጥ አይደለም መሸበት አይደለም በአይምሮ ማደግ ነው። እናም አንቺን መክረው ገስጸው በዚህ አቅጣጫ በእንደዚህ አይነት አካሄድ ስትሄጂ መመለስ ሲገባቸው የአንቺ ጉዳይ የአንቺን ባለጌነት ተባባሪ መሆናቸው በጣም ያሳዝናል። እናም ደግሞ ዶክመንትሽን እንዲያጠፋ ከጎረቤታችሁ ጋር እንግዲህ ጥሩ ግንኙነት እንደሌላችሁ አውቃለሁ። ሴትነታቸውን ተጠቅመው የአንቺ ዶክመንት አስጠፍተው ነበረ። እንግዲህ እናንተ እንደዚህ አይነት ሰው ናችሁ ብሎ ነግረዋት ገብቷል ማለት ነው። እሷም በጣም አዝና ኮርምት ብላ ሳሎን ቁጭ ብላ ነበረ። እንግዲህ ሉሊትም መታ ምን ሆነሽ ነው? አይዞሽ እንግዲህ በርቺ ብላ ልታጽናና ስትሞክር እኔ በጣም ፈርቼ ነበረ፣ ልጅሽ ላይ እርምጃ ትወስጃለሽ ብዬ ፈርቼ ነበር። ያጋጥማል እና ጠንካራ ሆነሽ ማለፍ አለብሽ፣ ለልጅሽ ጠንካራ መሆን አለብሽ። በእንደዚህ አይነት ሁኔታ ስትሆኝ ልጅሽ ይጎዳል ብላ ስትላት እኔም ለሱ ብዬ ነው ላስወግደው እችል ነበረ፣ ግን እኔ ራሴ እጎዳለሁ ብዬ ፈርቼ ነው። እናም አታስቢ ምንም አላደርገውም ብላታለች ማለት ነው። ልመንሽ ወይ? አዎ
ልመንሽ ወይ ብላ ስትል አንቺ ለእኔ ይሄን ያክል አስበሽ ብላ እንግዲህ እሷ ለማንም አስባ አታውቅምና ለእሷ ማሰቧ እንግዲህ በጣም ገርሟታል ማለት ነው። እንግዲህ አሁን ላይ ሮዛ የሚስጥሮቿ ሁሉ ወጥተው ያለቁ ይመስላል። እንግዲህ እስካሁንም ዴቭ ቤት ያለችው ልጁ የሱ መስሎት ልጁ ጎዳና ላይ እንዳይወለድ ነበረ። ግን እሷ የልጇ አባት ማን እንደሆነ ራሱ አታውቅም። እሷ ከእናቷ የባሰች ሴሰኛ ወንድ አተራማሽ ናት። እናም እሷ እናት ሆና እንኳን የልጇ አባት ማወቅ ያልቻለች እና ከብዙ ሰው ጋር ግንኙነት ያላት ሴት ናት። እንግዲህ ልጁን የእሱ አለመሆኑ ያረጋገጠ ቀን የሮዛ መጨረሻ ይሆናል ማለት ነው። ሔዋንም በጣም ከፍቷት ስለነበረ ባንቴሮ ጋር ደውላ የት ነህ እስካለህበት ድረስ ልምጣ ብላ ባንቴሮ ጋር ሄዳ ነበረ ማለት ነው። ባንቴሮም እንግዲህ በምን እንድተከፋች ሲጠይቃት ልትነግረው ፈቃደኛ አይደለችም። መጠጣትና መርሳት እንደምትፈልግ ነግራው እናም እኔ ስላንተ ከዚህ በፊት ብጠየቅ በጣም አግሬሲቭ እናም ብላ ነግራው እንግዲህ አሁን ላይ ግን እግሬም ልቤን ከተሰበረ በኋላ ነው ያገኘሽኝ፣ እኔ የድሮ ባንቴሮ አይደለሁም ብሎ ሲላት፣ አዎ እኔም የድሮ ባንቴሮ አለመሆንህን አውቄ ነው አንተ ጋር ደውዬ አንተ ጋር የመጣሁት። እናም ለዛ ነው መለወጥህን መቀየርህን ስለማቅ ነው ብላዋለች ማለት ነው። በስተመጨረሻም እንግዲህ ሰክራ ባንቴሮ አዝሎ መሄድ እስከሚያቅጣት ድረስ አስክሮ ወደ ቤት አምጥቷታል ማለት ነው። ዴቭም እንግዲህ ውጪ ላይ ሆኖ እየጠጣ ከሉሊት ጋር እያወራ ነበረ። በር አንኳኩተው ሲገቡ ድራማው አልቋል ማለት ነው። እንግዲህ ከሔዋን አጠገብ ራቅ የተባለው ሰው ሔዋንን አስክሮ አምጥቷታል ማለት ነው። ምን እንደሚፈጠር አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ቆይታ ተመኘሁኝ። ባባይ